ከዛሬ 400 ዓመት በፊት በኢትዮጵያ ምድር አንድ ሰው ለሁለት ዓመታት በዋሻ ውስጥ ተሸሸገ። ምንም አይነት መጽሐፍ አልነበረውም። ምንም አይነት ረዳት አልነበረውም። የነበረው አንድ ነገር ብቻ ነው፣ አይምሮ። ይሄ ሰው ማን ነው? ለምንስ ተሰደደ? አውሮፓ የንቃት ዘመን ኢንላይትመንት ሳይጀመር በፊት ዓለምን የሚያስደንቅ ፍልስፍና በኢትዮጵያ ዋሻ ውስጥ እንዴት ሊፈልቅ ቻለ? ዛሬ ስለ ጥቁር አንበሳው ፈላስፋ ዘርዓ ያዕቆብ እናወራለን። ንጉሥ ሱስንዮስ የካቶሊክ እምነትን የሀገሪቱ ሃይማኖት ባደረገበት ወቅት ኦርቶዶክሳውያን ከካቶሊክ እርስ በርስ ሲጋደሉ ነበር። ዘርዓ ያዕቆብ ግን ለምን አለ ብሎ ጠየቀ። ይሄ ጥያቄው ግን አደጋ ላይ ሊጥለው ቻለ። ወደ ተከዜ በረሃ መሸሽ፣ ከዛ ጨለማ ዋሻ ውስጥ ቁጭ ብሎ ብርሃነ ልቦና ዘ ላይት ኦፍ ሪዝን የተባለውን ጽንሰ ሐሳብ አፈለቀ። ታውቁ ኖሯል። ዘርዓ ያዕቆብ በዋሻ ውስጥ የነበረው 2 ዓመታት ብቻ ቢሆንም በነዛ ጊዜያት የደረሰበት ድምዳሜ ዛሬ ላይ ለምንኖርበት ዘመናዊ ዓለም መሰረት የሚሆን ነበር። እዚህ ጋር ተመልካቾችን የሚያስገርም 3 ነጥቦችን እናነሳለን። ምክንያታዊነት፣ አምላክ አእምሮን የሰጠን እንድንጠቀምበት እንጂ በሰው ወሬ እንድንነዳ አይደለም። ሁለተኛ፣ የሴቶች እኩልነት። በ1600ዎቹ ዓመተ ምህረት ሆኖ ወንድና ሴት በአእምሮ እኩል ናቸው ብሎ ይሟገት ነበር። ጸረ ባርነት፣ ሰው ሰውን ሊሸጥ አይገባም የሚለው ሰብአዊ መብት ጥያቄም ነበረው። ዘርዓ ያዕቆብ ከፈረንሳዊ ፈላስፋ ዴክሬት ጋር ሲነጻጸር ዴክሬት እባላለሁ ስለዚህ አለው ሲል፣ ዘርዓ ያዕቆብ ደግሞ እመራመራለሁ ስለዚህ እውነትን አገኛለሁ ይል ነበር። ዛሬ ላይ የምንከተላቸው ብዙ የዲሞክራሲና የሰብአዊ መብት ሐሳቦች ከ400 ዓመት በፊት በኢትዮጵያዊ አእምሮ ተራቀዋል። ታዲያ ለምን እስካሁን በደንብ አላወቅነውም? እስኪ ሐሳባችሁን ኮመንት ስር አስቀምጡልን።